ፓንቷን በ150 በል ወንድሜ ሲል በቃ አልቻልም። የፊት አቀማመጥ ያው የኔ በጣም ቆንጆ ነው እንደምታስ የጃኒ መቀመጫ ላይ የሆነ ችግርማ አለ። እሷን የቀመሰ በሙሉ ወደ ሸቤ በጌታ ወየ ሰላም ውድ የቻናል ቤተሰቦች ነው ቆይታችኋል። ዛሬ እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ጀስት ብለናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ምትሉን በተን በመንካት ቤተሰብ ፕላስ ይሁኑ። ሁላችንም የቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ይሜ ማቼን በላ አፍትርማኝ መጋሲ በላ አሃ ሌላ ጌላ አንተሬ ትረኛለና አፍትኝ መገቲ ሌላን ለለለ ኒኒኒኒኒኒኒኒኒ ማቼን ባላይ አፍትመኝ መከንዲለ አሁን ይሄን ሙዚቃ ነው እንደዚህ የዘፈነው ቢባል እንዶ ሰው ምን ይላል? በጌታ ወየ እኔ የሚገርመኝ ሰው እየዘፈነ የሆነ ግጥም ሊረሳ ይችላል። ማን ጀለስ እኮ ሙሉን ነው የሚረሳው። አንዳንድ ጊዜ ሪላክስ ማድረግ ስትፈልጉ ሻያችሁን ትይዙና እየጠጣችሁ ማቼን በላን አፍትርማኝ መጋሲ በቃ እንደዚህ አይነት ሙዚቃ ማዳመጥ ያውና እዛ ቁጭ ብዬ ደምቄ ታያለው ደሞ እንዴት አምራለው እኔ ማመን አለብኝ የሰው ልብ አንጠልጥዬ ይዤ እዞራለው ይሄዳሉ እንጂ እኔን ተከትለው በሄድኩበት ሄደው በዋልኩበት ውለው። በእርግጥ አይፈረድብሽም፣ እውነትሽን ነው። በጣም ደምቅ ብለሻል። ግን የሰው ልብ አንጠልጥዬ ሳይሆን እቺ ሊሳያትን ተስፋ መቁረጥ ነው የሚታየኝ፣ ሌላ ነገር አይታየኝ። በቃ እንደዚሁ ኢነርጄቲክ ሆኜ ከእንቅልፌ ተነስቼ ልክ ልጅቷን ሰዓት በቃ ተስፋ መቁረጥ ነው የሚታየኝ። እዚህ ጋር ደግሞ ምንድነው ያለችው? ደሞ እንዴት አምራለው አላቅም። የሰው ልጅ ሞራል ግን እኔ ይሄ ሞራል ቢኖረኝ የዛሬ 10 ዓመት ነበረ በሊቢያ በቃ ፈረንሳይ ነበርኩኝ። ሀይቁ ላይ ተራምጄ ነው በጀልባ አይደል። ሄሎ ነማ እንዴት ነህ? ሰላም ነው? ጉርናት ይላል። እንዴት ነህ? በቃ አንተ ምንም ቀብር አልሆናል አይደል? ይሄ ደሞ ማሞት ይለኛል። እነዛ ሁለቱ ክንዴ ቡቲክ የሚሰሩት ልጆች አወኳቸው። ያ ቀዩ ረጅሙ ሞተ ብታይ። ኧረ በእናትህ ሲያሳዝን። በጣም የሚያሳዝን ብታይ፣ በጣም የሚያሳዝን። አብሮት የሚሰራው ተሸናው እኮ አይደል? በቃ ቀብሩ ላይ ህዝቡን በእንባራቸው ነው የምልህ። እቺን ነገር በ50 ብር እቺን ነገር በ50 ብር እንበል ወንድሜ። አይዬ አልቻለም ህዝቡ ነው ያለው። ኧረ በጣም ያሳዝናል። ወርቅ መያዣዋን ፓንቷን በ150 በል ወንድሜ ሲል በቃ አልቻልም ብታይ። እዬ ነው ያለው። እዬ ወንድሜ ሰብስብ መጡ እንሩጥ በለኝ አለ። እዬ በቃ እዬ እንዲሁ እንደተራራት ወንድሜ እንዲሁ እንደተራራት ሱቅ ከፍተን እንሰራለን ቁጭ ብለን እንሸጣለን ተባብለን ነበር። በቃ አልቻልንም ብታይ። በጣም ሲያሳዝን እውነት ያሳዝናል። በእናትህ ሰልስት ከነገ ወዲያ ነው። ሰልስት ከነገ ወዲያ ነው። በቃ አብረን እንሄዳለን። በቃ በልሽ መንቻ። ኧረ አልቻልኩም። ለቅሶ ላይ ወርቅ መያዣዋን ፓንቷን በ150 በል ወንድም። በጣም ያሳዝናል። እንሩጥ በለኝ ግን ተመቸኝ። ወዴት ነው? ጀለስ እኮ ሮጣል ብቻውን። ወደ ሞት ሮጣ አይደል እንዴ? ወዴት ነው? እንሩጥ በለኝ ማን ስራ አግኝቻለሁ። ሰዎች ስራ ተገኘ። እንዲቻላል እንዴ? ጀለስ ዛሬ ገና ትክክለኛ ቦታ አገኘሁት። በቃ ገንፎ ቤት፣ አጥሚት ቤቶች ካላችሁ፣ ሽሮ ራሱ የምታስወጡት ቤቶች ካላችሁ ይሄው በቃ ሲያማሰል አንደኛ ነው። ማማሲያ ያያዙ በቃ ልብ ነው የሚያቀልጠው። ሚስቱ ራሱ ከዚህ በፊት ታሪክ ውስጥ ተናገራችሁ ከሆነ ለመጀመሪያ ጊዜ ምኑን የማረከች ስትባል ማማሲያ ያያዙ ነው ያለችው። እና ካላችሁ በቃ አናግሩትና በዚሁ ስራ ይቀጥል። አዶናይ ሳይሆን መያዝ ያለበት የጃኒን መቀመጫ መርምሩልኝ። የጃኒን መቀመጫ ላይ የሆነ ችግርማ አለ። እሷን የቀመሰ በሙሉ
ወደ ሸቤ መጨረሻው የቅሊንጦ የሆነ ነው እና ያኛው ሲፈታ የኛው ማግባት ማለት ምን ማለት ነው? ስለዚህ የድሮ ፍቅረኛ ወይ ራግማት ነው ወይ አስተግሞባታል። ስለዚህ እሷን ማርምሩ እንደምን ጉድ ያለው ነገር ሁሉ እንዳለ ሆኖ በዚህ ጉዳይ ላይ ሐሳብ መስጠት አንችልም። የሚመረምረው አካል ራሱ ማን እንደሆነ እንጃ። አንጎሌም ላላ ብብቴም ላላ ምስክር በሶስት ይጸናል አይደል የሚባለው? በቃ ሶስት ይሙላና ደግሞ ያኔ እንፈርዳለን። አንቸኩላ ደግሞ ለመፍረድ እስኛ ማን ነው? ኦ ማይ ጋድ ዋው! ሰው ዝም ብሎ ገንዘቡን በሊብስ ይጨርሳል እንጂ አብዛኛውን የደስታ ጊዜ የምናሳልፈው በራቁታችን አይደለም እና እኔ እንደዚህ አይነት ነገሮች ቶሎ አይገቡኝም እና ምን ለማለት ፈልጎ ነው እና ወጪ ቅነሳ መለመላችን እና እንደው የምትለው በርግጥ የኑሮ ውድነት በዚህ ከቀጠለ አብዛኛው ሰው ራቁቱን ስለሚሆን የለበሰ ሰው ማፈር ስለሚጀምር ግልጽ ነው። በቃ ይሄ ነገር እንደ ትንቢትም አድርገን ብንወስደው ምንም ችግር የለም። በጣም ብዙ ሴቶች ከንፈሬን ይወዱታል። ባይዘው በሴቶች በጣም ተወዳጅ ነው። ባይዘው እኔ 10,000 ሴቶች አውርተውኛል። አይኔ ይማርካቸዋል። ምንም የማይማርካቸው ነገር አለ። ሁሉ ነገሬ የፊት አቀማመጥ አሁን የኔ በጣም ቆንጆ ነው። እንደምታስበው ላይክ ትንሽ ከሌሎቹ ለየት ይላል። 10,000 ሴቶች ማለት ነው አለቀሱ ስቅስቅ ብለው እንትናን ካላገኘሁት ሊልጄን ካላገኘሁት ዛሬ ሞት ይገኛለሁ ብሎ እንትን ያሉ ሰዎች ከ10,000 ማለት ነው 1,000ዎቹ በጣም ነው የሚወዱ። ለኔ ነው የሚዘፈንልኝ። ብዙ ሴቶች ሳገኛቸው ይዘፍኑልኛል። እንዲዘፍኑልኝም አደርጋለሁ። በጣም ብዙ ሴቶች ከንፈሬን ይወዱታል። ባይዘው 8 ቁጥር ሴትና የሆነ ትንሽ የዳሌ ያላት ልጅ በጣም ነው የምወደው። ዳሌ ሲኖራት ሴት ልጅ በጣም ቆንጆ ነው። ላይክ ውበቷ እሱ ነው። ሴት ልጅ ውበት ዳሌ ነው። እኔ ሞዳት ሚስቴን ማለት ነው ብሬክ አባረገች። ምን እንዳደረኳት አላቅም። ላይን ላፈር ነው ያለችኝ። ላይን ላፈር ልታየኝ ሁላ አትፈልግም። እሱ ልታየኝ ማለት ነው በጣም ነው የምታስጠላኝ። ከዚህ በኋላ ከህይወቴ ውጣ አለች። ይሄ ለኔ ይገባኛል። ፋሚሊ ለኔ ይገባኛል። እኔ ማፍቀር አልችልም። እኔ ወንድ ልጅ አይደለም። እናንተም ማፍቀር እንደላችሁት እኔም የራሴ ስሜት አለ። ምን ባደርጋቸው ነው ይሄን ያ ላይክ ራሴን እስከ መጥላት ድረስ እየሄድኩ ነው። ገብታችኋል? እናንተ እንደዚህ በተናገራችሁኝ ቁጥር ልጅ በማን ቢወጣ ደስ ይላል? በእናቱ ነው ወይስ ባንተ? እንጂ በእኔ ነው እንጂ በቃ ሁሉም ሰው ጠላኝ። ባየኝ ቁጥር አንድ ሰው ባየኝ ቁጥር የሆነ ነገር ይናገረኛል። እኔ ግን በጣም ነው በቃ ይደብረኛል። እኔ እንደዚህ እንድትናገሩኝ አልፈልግም። ስንት ሰዓት ስንት ጊዜ ስንት ነገር አቃጥዬበት የምመጣውን ቪዲዮ እናንተ እዚሁ ታወራርዱብኛላችሁ። ጀለስ 10,000 ሴቶች ማለት ጫካ ያለውን ታሪክ ነው እንደምትነግረን። ጫካ ውስጥ ያለ የነበረውን ታሪክ ነው እንደምታወራ ነው። 1,000ዎቹ አለቀሱ። ምን አይተው ደንግጠው ነው? ብራዘር ፊት ያቀማመጥ ትላለህ እንዴ? ቺምፓዚ ቀናባል ብራዘር። ካንተም ብሶ ደግሞ 8 ቁጥር ጀለስ ገቢና እኮ ሲኖትራክ 440 ነው የሚመስለው። ጀለስ እጅግ በጣም በቃ ጠቁረ ከመድመቄ የተነሳ እኮ ቅባት የጠገበ ጀበና እኮ ነው የምትመስለው። እኔ ብዙ ጊዜ የምሰማው ወንድ ልጅ ከዝንጀሮ መለስ ካለ ነው። አንተ ከዝንጀሮ በለጥክ። አልሰማንም እንዴ? ለሰዎች ደህንነት ሰዎች እንዳይደነግጡ ተብሎ እኮ አንተ ያለበት አካባቢ በመንግስት ደረጃ ነው መብራት የማይጠፋው። በጨለማ ካየ ሰው ሊሞት ይችላል ተብሎ። ዛሬ ቪዲዮን ይመስል ነበር። በቀጣይ በአሪፍ እና በምርጥ ቪዲዮዎች አብረን እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ትብብራችሁ አይለየን። በእጅግ በጣም በጸዴ ቪዲዮዎች እንመጣለን። ሰላም ከእናንተ ጋር